ሀይሚዬ በጣም ደነገጠኝ። ክፍሏ ጅን መጣባት ወይም ሌባ ገባባት ማለት ነው። እንግዲህ የገባባትስ ምንድን ነው? እንዴትስ ብሎ ገባባት የሚለውን አብረን የምናይ ይሆናል። ሁላችሁም እስከ መጨረሻው ድረስ ተከታተሉ። ቪዲዮውን ደግሞ ላይክ፣ ሸር፣ ሰብስክራይብ በማድረግ ቤተሰብ ሁኑ። ሰላም ጤና ይስጥልኝ። ውድና የተከበራችሁ ውድ ተመልካቾች እንደምን አላችሁ? ሁላችሁንም ሰላም ሰላም ብያለሁ። ዛሬም በአዲስ ቪዲዮ መጥቻለሁ። እንግዲህ ዛሬ ጨረቃዎቹ ቤታቸው ውስጥ ያልጠበቁን ነገር ተከስቶባቸዋል። እንግዲህ በሌሊቱ ማለት ነው። ቅመሟ የምትሰራውን አይታችኋል ብዬ አስባለሁኝ። ቅመሟ እንግዲህ ቢኪንም ብሩክንም እንግዲህ አስደንግጣቸዋለች ማለት ነው። ቤታችን ሌባ ገባ ወይም ጅን ገብቷል ቤት ውስጥ እያስደነገጠኝ ነው፣ መተኛት አልቻልኩም ብላ እንግዲህ ብሩኬንም ተኛበት አስነስታ ቢኪንም ተኛበት አስነስታ። እኔ በነገራችን ላይ እውነት ቪዲዮውን መጨረሻ ላይ ማለት መጀመሪያ ላይ አይቼው በጣም ደንግጬ ነበር፣ እውነት ለመናገር ማለት ነው። ከዛ መሀል ላይ ፕራንክ መሆኑን ታወቅኩ በኋላ ግን እውነት አልቻልኩም፣ ቤተሰብ አልቻልኩም ማለት ነው። ጦሽ ልል ነው የደረስኩት እውነት ለመናገር ማለት ነው። እና የቅመሟ ቀመር ለየት ያለ ነው እውነት ለመናገር ማለት ነው። ቢኪንም አስደንግጣ እንግዲህ ከታች እንዴት ደውላ እንደጠራቸው ሰምታችኋል አይደል? ከዛ በኋላ ደግሞ ቪኪ እንግዲህ ተባባሪ ሆኖ እኔ በጣም ያሳቀኝ ነገር ቢሆን የብሩክ መሸከም ትቷታ ሄድ እንዴት ብሎ ወይ። በነገራችን ላይ ለሚወዱትና ለሚያፈቅሩት ሰው ግን ምን አይነት መጽዋዕት እንደሚከፈል ግን አውቃችኋል? ቤተሰብ እውነት በጣም ከምላችሁ በላይ ይሄ ቪዲዮ ግን ማለት ዘና ማረጉ እንዳለ ሆነው በጣም ብዙዎችን ያስተምራል። በተለይ ወንዶችን ማለት ነው። ምን ያህል መስዋዕት እንደሚከፍል ለሴት ልጅ አንድ ወንድ ልጅ ማለት ልቡን ተሰጣት ወይም ልቡን ተሰጠችው በጣም ብዙ መስዋዕትነትን ይከፍላል ማለት ነው። እና እሷ እንዳትጎዳ እሷ የሆነ ነገር እንዳኮን ነበር እዛ ጋር ማለት ነው የነበረው ነገር ማለት ነው። እና በጣም ደስ ይላል እውነት ለመናገር እሷ የሆነ ችግር እንዳይደርስባት እሷን እያሸሸ ያለውን ነገር እየተጋፈጠ ነበረ እውነት ለመናገር ማለት ነው። እውነት እንኳ ቢሆን ማለት ነው። እና ግን በጣም እዚህ ቪዲዮ ላይ በጣም ብዙ ትምህርቶች አሉት፣ በተለይ ለወንዶች ማለት ነው። ለወንዶች እነኚህ ክብር የሌላቸው ወንዶች አንዳንድ ወንዶች አላችሁ ማለት ነው። ይቅርታ በነገራችን ላይ ሁላችሁንም አይደለም። እና ክብር የሌላቸው ወንዶች አሉ አይደል? እንደዚህ እነኚህን ቪዲዮዎች በእንደዚህ አይነት መልኩ አይታችሁ ትረዳላችሁ ብዬ አስባለሁኝ። የማትረዱ ደግሞ በጣም ብዙ ናችሁ በነገራችን ላይ ማለት ነው። እና ጭንቅላታችሁ ባዶ የሆነው ማለት ነው። እና ይሄ ቪዲዮ በጣም ብዙዎችን ያስተምራል ብዬ አስባለሁኝ። እኔ ታየው በጣም አስተምሮኛል ብዙ ነገሮች ማለት ነው። እና እሱ የእሷ የሆነ ነገር እንዳኮንበት እሷ እንዳደነግጥበት እሷን ለማራቅ እና ያን ነገር ለመጋፈጥ ለራሱ ነበር እየፈለገ የነበረው። አይታችሁታል አይደል? ምን ያህል እንደሚያስብላ ምን ያህል ራሱ በእግሯ እንኳ ባዶዋን እግር እንኳ እንዲከድ አልፈቀደላትም ነበረ። ብርድ ይመታሻል እግርሽ ላይ ጫማ አሰሪ ብሎ ነው ጫማዋን አምጥቶ እንኳ የሰጣት ማለት ነው። እና ይሄንን ፍቅራችሁን ግን እኔ መቼም ሁልጊዜ የምለው ነው እንዳይለያችሁ ይሄንን ፍቅራችሁ ምንም አይነት ነገር እንዳይከፍላችሁ መካከል ገብቶ እና ቢኪ ደግሞ ውደን ለመናገር ተውዶታል። እኔ በሳሪ በታይ በፎቶ ጭንቅላትን እየተባለ ሁለት እኔ አሁን ታሁን እኔ ነኝ ይላል እያልኩ ታስበው በቃ ቻለው፣ የመጨረሻ ቻለው ወላይ በጣም እኔ በሆን ግን ወላይ እንደ ሳቄ ነው የሚመጣው። ጭራሽ እሱ ግን አልሳቀም ምናምን ተውኖታል ትላላችሁ። በደንብ አድርጎ ነው የተወነው። እና እንደዛ በፎቶ የፎቶ እንትን አይታችሁታል። በዛ ጭንቅላትን እየተባለ ማለት ነው። ወይኔ እውነት ለመናገር ውሃው ደግሞ እኔ መጨረሻ ደግሞ ውሃው ጠበል መሰላ እንደምረጫ የነበረው እያለች እና ለማንኛውም እውነት ለመናገር እንደዛ አይነት ነገሮች ሊከሰቱ ይችላሉ። እንደዚህ አይነቱ ነገሮች ግን የሚከሰቱት አብዛኛውን ነገር ምን መሰላችሁ? ከጌታችን ትንርቅ ካላት ትንርቅ ብዙ ነገሮች ይከሰታሉ በቤታችን ውስጥ እና ደግሞ ጌታችን አመስጋኝ ሆነን ሁልጊዜ በመጾም በመስገድ እንዲሁም ደግሞ ሶላት በማውረድ ብዙ ነገሮች ከቤታችን ይርቃሉ ማለት ነው። እና እነኚህ ነገሮችን ማስታወስ አለብን ሁላችንም። ያው በእነሱም በእምነታቸው ያው የነሱ የሚሉት የሚያምኑት የራሳቸው የሆነ አምላካቸው ያን ነገር
ወደ እሱ መቅረብ አለባቸው ማለት ነው። እንደዚህ አይነት ነገሮች ሁላችንም በነገራችን ላይ አሁን ኢትዮጵያ ላይ አብዛኛውን አሁን ኢትዮጵያ ቆማ ያለችው ራሱ በአባቶች በእናቶች ጸሎት ነው እና ስለዚህ ይህ ጸሎት ጠዋት ትነሱ ሶላታችሁን ሱቢ ሶላት በመስገድ እንዲሁም ደግሞ ሌሊትም እንደዛው ብድግ ብላችሁ በመስገድ ዱዓ በማድረግ ሶላት በማውረድ ብዙ ነገሮች ከቤታችን የሚመጡ ሸይጣኖችም ሆኑ እኛን የሚያሳስቱ ነገሮች ራሱ ከዛ ቦታ ላይ ይርቃሉ ብዬ አስባለሁኝ እና ስለዚህ እንደዚህ አይነት ነገሮችን ማድረግ ይገባናል ብዬ አስባለሁ ለሁላችንም ማለት ነው። እነሱም እንግዲህ ያ ነገር ነው እንደዛ አይነት ነገር ነው ያው ይከሰታል፣ ሊከሰት ይችላል፣ አይታወቅም። በህልምም ሊሆን ይችላል፣ በተለያዩ ነገሮች ይከሰታል ይሄ ነገር እና ስለዚህ እኛ ደግሞ በዱዓ ነው የምናምነው፣ በሶላት በቁርአን በመቅራት በቃ ብዙ ነገሮችን እናምናለን ብዬ አስባለሁኝ። ኢትዮጵያዊትን ይሆን ደግሞ ለእምነታችን በጣም ጠንካራዎች ነን፣ እውነት ለመናገር ማለት ነው። በማንኛውም እምነት ያለ ሰው ጠንካራ ነው እና ስለዚህ እንደዚህ አይነት ነገሮች እንዳይከሰቱ በቤታችን እንዲሁም ምቀኛችን እንዲሁም በቃ የተለያየ ነገሮች ማለት ነው ዱዓ ማብዛት ነው ማለት ነው። እንግዲህ ቅመሟ እውነት እንግዲህ ምላሹን ደግሞ ብሩኬ እውነት አይለቅሽም ብዬ ነው የማስበው። ፈርቼልሻለሁ። በጣም ከባድ ፕራንክ እንደሚያደርግሽ እኔ መቼም ባለሙሉ ተስፋ ነኝ። እውነት አይለቅሽም ብዬ ነው የማስበው እና እንደዛ አሰቃየታችሁ ምንም አይለቅሽም እና ምላሽሽን ደግሞ ትቼዋለሽ። ምንም ማድረግ አይችልም። እንዴት እንዳሰብሽው ተኝተሽ እንዴት እንዳሰብሽው አላቅም። በዚህ ሌሊት ተኝታ ነው እንግዲህ ያሰበችው ማለት ነው። ቪኪንም የምታተኛበት ነው የቀሰቀሰችው፣ ብሩኬንም የምታተኛበት እንግዲህ ቀስቅሳ እንደዚህ አይነት ትርምስ ውስጥ ማስገባት ማለት እኔ እንጃ እንዴት እንደምታስብ እኮ በጣም ነው የምገርመው። እውነት ለመናገር ማለት ተኝታ ራሱ በቃ ሀሳብ ላይ ነው በፍራንክ ማለት ነው እና በጣም ደስ ይላሉ። እውነት ለመናገር አሁን ላይ እውነት በጣም ነው ደስ የሚሉት። ፍቅራችሁን እስከ መጨረሻው ደስ ያዝርቅላችሁ። መጨረሻ ላይ አንተን ለማየት ነው አላለችውም? አንተን አፍቅሬ ነው አንተን ለማየት ነው በዚህ ሌሊት እንደዚህ ያደረግኩት አለችው። እና ለማንኛውም የሚመቻችሁ ማለት ነው ውዶችዬ። አመሰግናለሁ። ላይክ፣ ሼር፣ ሰብስክራይብ አድርጉኝ።